I have never been more sure that there's a media agenda against Arsenal since our players yesterday won against Serbia 2-0. Listen to the commentary on Eze's wonder goal. Late on, it's Phil Foden for England, setting up Emerick Eze. And he comes up with an assist. England go. Eze scores this wonder goal and all they talk about is Foden's 5-yard pass. Phil Foden puts it on a plate for Eze. Is that some kind of sick joke? How is that putting it on a plate? Listen to the second question Eze has asked in his post-match interview. This is disrespectful. One as well. And what's the key to your goal, Phil's pass? Yeah, it was. Just scored a worldie for England and the credit goes to a 5-yard pass from Foden. Saka scored an unbelievable 0.02 XG goal, Eze a 0.03, and yet all the PR is going to Foden. This needs to be investigated. Guys, እኔ የእንግሊዝ ብሔራዊ ቡድን ጥግ ድረስ መጠላው በምክንያት ነው። የመጨረሻ ዘረኛ የሆነ ብሔራዊ ቡድን ማለት ነው። እኔ ተጫዋቾቹ ራሱ እዛ ምን እንደሚያርመጠምጣቸው አላውቅም። ስንት ብሔራዊ ቡድን እያለ እንደሰማችሁት ነው። ያንን አሲስት ፎደን ለኢዜ የሰጠውን አሲስት ማድነቅ ይቀላል ወይስ ኢዜ ያስቆጠረው ጎል ማድነቅ ይቀላል? ፎደን ያደረገው እኮ የትኛውንም ተጫዋች ያንን ኳስ ከመልቀቅ ምንም ማድረግ አይችልም። በቃ ፎደን ይዞ ገፍቶ መጣ። ኳሱን መልቀቅ ብቻ ነው ያለው ቻንስ። ወዴትም ሊያደርገው አይችልም። አሲስት እንደተባለ አሲስት እኮ አይተናል እኮ ምን አይነት አሲስቶች እኮ አይተናል። የገባው ጎል ምን አይነት ጎል እንደሆነ ሁላችንም አይተናል። እንግሊዝ ማያልፍላት ለዚህ ነው ስንት ተጫዋቾችን እየበላች ነው። ዘረኛ የሆነ ብሔራዊ ቡድን ማለት የእንግሊዝ ብሔራዊ ቡድን ነው። ጋዜጠኞቹ ኢቭን ደጋፊው ሁላ ህዝቡ ሁላ እኔ ምን አይነት ህዝብ እንደተሰበሰበ እዛ እኔ ይገርመኝ። ሲሸነፉ የሳካን ፕላት ለጥፈው ነው የሚመጡት። እንደምታዩት እያንዳንዳቸው ጋዜጠኞች የሳካን ፊት ለጥፈው ነው የሚመጡት። ሲያሸንፉ የአንድ ነጭ ተጫዋች ፊትን ይዘው የሚመጡት። አሁን ሳካ ይሄንን ያደረገውን ፎደን አድርጎት ቢሆን ኖሮ አላደረገውም። አድርጎት ቢሆን ኖሮ ምን ሊያደርጉት እንደሚችሉ አስቡ። እኔ እግር ኳስ በቃ እንድንጠላ እያደረጉን ያሉ እንደዚህ አይነት ብሔራዊ ቡድን የበሰበሱ አንደኛ የብሔራዊ ቡድኑ የእንግሊዝ ኤክስ ላይ ፎደን ለኢዜ በትሪ ያቀረበለት እንካ ብሎ ለጠፉት። in the plate ይሄ አሲስት አረ በስመ አብ። እኔ ምን አይነት ተሰበሰበ ህዝብ እንደሆነ የእንግሊዝ ብሔራዊ ቡድን በቃ የጠላውት በምክንያት እንደሆነ ሁሌም የሆነ እንትን አገኝበታል። በጣም ጠረን ብሔራዊ ቡድን እንደ በህይወቴ እንግሊዝን በቃ አልወደውም፣ አይመቸኝም እስከዛኛው ድረስ። ያንን የመሳሰሉ ልጆች እንኳን ይዞ እነ ኑሪ የመሳሰሉ ልጆች እነ ጄራልድ እንኳን የነበሩበት እኮ ቲም ምንም ነገር ሳያደርግ ነው ያለፈው። እኔ ይገርመኛል። በቃ የበሰበሰ ብሔራዊ ቡድን ማለት ነው።